እዚህ ቦታ ላይ የሚሰራው ምንድነው? በአመት በወር በሳምንት ኦኬ ንገረን። ከዚህ ጀምርልን። ይሄ ነገር ለምንድን እንደተሰራው ይሄ ቤት? አቤት ጎሞ ማለት ምን ማለት ነው? እዚህ ውስጥ ናቸው። አሁን ጀላሌ ማለት ማን ናቸው? አብዱል ቃድር ጀይላኒ። ሀገራቸው የት ነው? የት ሀገር ነው የተወለዱት? ኢራቅ ነው። ኢራቅ ባግዳድ። ኢራቅ ደግሞ ከኢትዮጵያ ውጪ አረብ ሀገር ነው። ስለዚህ እዚህ አልተቀበሩም ማለት ነው። አየህ፣ ይኸውልህ ሰው ያልሆነ ነገር እያስተማረ ነው እንዲህ የሚናገረው። የቢላል ቀብር በሀገራችን ውስጥ ብዙ ቦታ አለ እየተባለ ይወራል፣ ግን ውሸት ነው። የአብዱል ቃድር ጀይላኒ ቀብር አንዱ እዚህ አለ አላችሁ ዛሬ። ካሁን በፊት ደግሞ ሌላ ቦታ አለ እያሉ ነበር። እንደዚህ አይባልም። ሰው ሲሞት በሞተበት ቦታ ይቀበራል። ሞት ሁሉም ሰው እንዲሞት ነው ያደረገው። አላህ ብቻ አይሞትም። እሱም ብቻ ከተገዛን እሱም ብቻ ካመለክን በቂያችንና በቂያችን ነው። እዚህ ቀብር ውስጥ አሁን ማን እንደተቀበረ አይታወቅም። ማን እንደተቀበረ የጅላሌ ቀብር ነው ትላላችሁ። ሱብሃንአላህ። ጂላኒ ማለት የአላህ ወልይ የአላህ ባሪያ ናቸው እኮ አላህ ያላቃቸው ዓሊም ሼክ ናቸው። ኢራቅ ሀገር ነው ሀገራቸው። እሮብ ቀን የኔ ነው አላሉም። የእሮብ ጀበና የላቸው፣ የእሮብ ጫት የላቸው አብዱል ቃድር ጀይላኒ። ይሄ አሁን ስተት ነው የሚደረገው። ለሰዎችም ባያችሁ ጊዜ አስተምሩ፣ ንገሩ። ለአላህ ደግሞ 5 ጊዜ ሰላትን ስገዱ። እሱም ብቻ ጠይቁት። በቃ እኛ የተፈጠርነው አላህ ልንገዛ ነው። በጣም ጥሩ። ያ ለማን ነው የሚሰገደው? ምን ብለን ነው የምንሰግደው? ኢያከ ነዕቡዱ ኢያከ ነዕቡዱ ወኢያከ ነስተዒን። አንተን ብቻ ነው የምንገዛው፣ ካንተ ብቻ ነው እርዳታ የምንጠይቀው ነው። ጥሩ። አሁን ይሄ ነገር ቀብር ከሆነ በተቻለ መጠን የአካባቢዎቹን ሰዎች አስተባብሩና አስፈርሱት። በአንድ ስንዝር ልክ ቁመት አድርጉና አስፈርሱት። ነብዩ መሐመድ ናቸው ያዘዙት አለይሂ ሰላቱ ወሰላም። ክልክል ነው እንደዚህ በቤት መስራት፣ ወላሂ ሐራም ወንጀል ነው። አንተ ሙስሊም ወንድማችን ነህ፣ ማሻአላህ ትሰግዳለህ፣ እስልምናን ታውቃለህ። ለአካባቢ ለማያውቁ ሰዎች ይሄን ነገር አስተምር፣ ንገር። እዚህ አካባቢ ወደ ወላይታ ወደ ከምባታ ዞን ዱራሜ ከተማ አካባቢ ላይ የዳዋ ፕሮግራም ነበረ። እዛ ደርሰን ስንመለስ እዛ አካባቢ ላይ ወረድ ብለን ስለዚህ ጉዳይ ልንናገር ፈልገን ነው። ይህ ጉዳይ ማለት የሰዎችን አቂዳ ድራሽን የሚያጠፋ የአቂዳ የተውሂድን ጉዳይ የሚያፈርስ የሚሰገድን ሰላት የሚያበላሽ ጾም ወላ ሐጅ ሁሉም ነገር የሚያበላሽ ነው። ይሄ ነገር ከተመለከ ይህ አይመለክም። አምልኮት ሊላሂ ረብል ዓለሚን ብቻ ምግብ ለሚመግበን ጌታ፣ ፀሐይዋን አውጥቶ ለሚያጠልቅ ጌታ፣ ዝናብን ለሚያዘንብ የዘራነውን አብቅሎ ለሚያበላን አላህ ብቻ ነው የሚሰገደው። በዚህ ጉዳይ ጠዋፍም አይደረግም፣ ስግደትም አይሰገድም። ውስጡ ላይ ቀብር ካለ በቀጥታ ይሄ የቤቱ መጠን መፍረስና ከታች በስንዝር ልክ ነው መስተካከል ያለበት ነብዩ እንዳስተማሩን አለይሂ ሰላቱ ወሰላም። በዚህ ጉዳይ ላይ ሙስሊሞች በሙሉ በተለይ የዚህ አካባቢ ነዋሪዎች የሆናችሁ ሙስሊም ወንድምና እህቶቻችን ይህን መልእክት የምትከታተሉ ማህበረሰቡን የማንቃት የሆነ የዳዕዋ ስራ ልትሰሩ ይገባል። ነገ አላህ ፊት ትጠየቃላችሁ። ሐቂቀተን ህዝብ ከአላህ ውጭ ሌላን ነገር በአምልኮት በምልጃ በደረሱልኝ ሄዶች በማለት በሚያምኑት ነገር ላይ እናንተም ጨምሮ እኛ ኃላፊነቱን አውርደናል። ይህንን መልእክት የተመለከታችሁ በሙሉ ሼር አድርጉ።